እዚህ ጋር እንግዲህ አሁን የምታያቸው ዘሃቦች ናቸው። ዘሃብ የተወሰነ ነው የቀነሰው እንጂ አሁን እንደጨመረ ነው። አሁን ለነዳጅ ትንሽ ወደድ ሲል ዘሃብ ቀነስ አድርጎ ነበር። ደግሞ አሁን ነዳጅ ቀነስ ሲያደርግ ዘሃብ ተወዷል ማለት ነው። እዚህ ጋር የምታያቸው እንግዲህ የተገዙት 18 ያኔ 18 ግራሞች ናቸው። አንዷ እንግዲህ እዚህ ጋር የምታያት ትንሿ እሷ 500 ብር ነው የተገዛችው። ግን የሆነ ስታት ማለት ነው ቪዲዮ ሲቀረጽ በጣም ትልቅ ትመስላለች፣ ግን በጣም ከፊት ሻር በሏት ጸጉር በሏት በጣም ቀጭን ናት። እዚህ ጋር ደግሞ እንደዚህ ስታረጉት ደግሞ ዳብል ነው። ነገር ግን ማጫወቻ አለው። አሁን ለኛ ሀገር ይሄንን ብትገዙ ማፊ ፋይዳ ጥቅም የለውም። ምክንያቱም እነዚህን ማጫወቻዎችን ንቅልቅል አድርገው ጥለው ወርቋን ብቻ ነው የሚመዝኑላችሁ። ስለዚህ እንደዚህ አይነት ማጫወቻ ሉሉ ያለው ወርቅ እንዳትገዙ። እዚህ ሀገር በወርቅ ስም ነው የሚሽጥላችሁ። ኢትዮጵያ ግን ስትሄዱ ሉሉን አውርቀው ወርቋን ብቻ ነው የሚመዝኑ። ስለዚህ እንደዚህ አይነት ወርቆችን አትግዙ ነው። እዚህ ጋር የምታዩት ሉሉ አላት። በጣም ጥቅቅን ያሉ ሉሎች አሉ። እነሱንም ነቅለው ነው የሚያወጧቸው በቡጥ። ግን ከዚህኛው የተሻለ ናት ብዬ አስባለሁ። ምሳሌ ይሄኛውን ብታስቡት ወደ 23000 አካባቢ ትመጣች ትንሿ ማለት ነው። እዚህ ጋር ያለችው እቺም እንደዛው ነው 24-25 ሺህ ነው የሚመጣው ስትመነዝሩ ማለት። ይሄ ሉሉን ካወጡት ግን 15000 ወይም ከዛም በላይ ሊቀንስ ይችላል። ስለዚህ መጠንቀቅ አለባችሁ። እቺ በጣም ጥቅቅን ያሉ ቆይ አቅርቤ ላሳያችሁ ሉሉ አላት። ግን እነዚህ ሉሉን ራሱ ቢወጡ ከ5000 ብር በታች ነው የሚሆነው። ስለዚህ ተጠንቀቁ ስትገዙ ማለት ነው። ይሄን መሳ እንግዲህ ወርቅ ገዙ በደሞዛችሁ። አሪፍ ነው ወርቅ መግዛት፣ ብርን ማስቀመጥ ማለት ነው። ወርቅን መግዛት ማለት ነው።